እና ያው በቅርቡ ሰርፕራይዝ አላችሁ ብያችሁ ነበረ በሾርት ላይ ለቅቄ ማለት ነው። እና ያ ሰርፕራይዝ ትንሽ ብቻ ጠብቁኝ። በጣም ፍቅርና ሩታ አንድ ላይ ሊገናኙ ነው፣ ቪዲዮ ሊሰሩልን ነው ማለት ነው ጋይስ። እንግዲህ ፍቅርና ሩታዬና ፍቅር አንድ ላይ ነው ቶሎልን ባይዘው። ብዙ ጊዜ ሩታና ፍቅር አንድ ላይ እንዲሰሩ ብዙ ሰው ይፈልጋል ማለት ነው። አንድ ላይ ተገናኝተው ቪዲዮ እንዲሰሩ፣ አንድ ላይ ተገናኝተው በቃ ደስ የሚል ጊዜ ቢያሳልፉ ተሩታ ጋር በጣም ደስ ይላቸዋል ማለት ነው፣ ሁሉም ሰው ማለት ነው። እና እኛም ደስ ይለናል፣ ችግር የለብንም ማለት ነው። በጣም በጉጉት ነው የምንጠብቀው ሰርፕራይዙ ምን ይሆን? በእርግጥ ሰርፕራይዙ ሩታ ናት የምትሆነው ማለት ነው። ሁላችንም እኛም ሩታ የማትጠብቁ ሰው ነው እና በጣም የሚያስደስታችሁ ነው። ትልቅ የሰርፕራይዝ አላችሁ ብላለች ፍቅርዬ። ሰርፕራይዙ በእርግጥ ሩታዬ መሆን አለባት ማለት ነው። ከሩታዬ ጋር ነው ቲክቶክ ላይ ምናምን ዩቱብ ላይ ምናምን የሚሽከረከረው እና ሩታና ፍቅር አንድ ላይ ቢመጡ እንደ ሀሳብ ብለን ነበረ፣ ግን ሀሳባችን ተቀብላናል ይመስለን። የሰላም ደስ ሲል በእውነት ሩታም ቡታጀራ እሷም ቡታጀራ አንድ ላይ ናቸው። ስለዚህ አይዲ ቪዲዮ ቢሰሩ ማለት ነው። እንዲሁም ደግሞ በጣም ጠንካራ ሴቶች ልንገራችሁ እነማን እንደሆኑ ማለት ነው። እኔ በእውነት የማይሰበሩ በራሳቸው የማይደራደሩ በክብራቸው የማይደራደሩ ጠንካራ ሴቶች እነማን መሰላችሁ ማለት ነው? አንደኛ ሩታ፣ ሁለተኛ ሄለን፣ ሶስተኛ ፍቅር። እንደዚህ ሶስተኛ ምናምን ሳይሆን በቃ አለ አይደለ በጣም ወዳጅ፣ በጣም ይወዷት ተወድና ማለት ነው። የሚወዳት ግን በጣም የሚጎዳት ፍቅር። በቃ የሆነ ሰው ቀርባ በጣም በቃ ቅርብ ብላ እንደ ራሱ አይታ እንዴት ብዬ ልንገራችሁ ጋይዝ፣ በቃ ልክ እንደ ቤተሰብ አይታ ግን ያ ሰው ደግሞ መልሶ ጉድት ያደርጋታል ማለት ነው። እና በጣም ጠንካራ ሴት ናት ፍቅር ማለት ነው። ሩታዬ ደግሞ በቃ በሰው በሙሉ ትተማመናለች፣ ሰውን በሙሉ ታምናለች። በጣም በቃ ይሆናል ሰውን ያኔ ሁሉም ሰው እኮ ያበረታታል። ሰው ልጅ እኮ አያበረታትም አይደለም፣ ግን ሩታ በጣም ጠንካራ ሴት፣ በዛ ላይ ደግሞ ብዙ ነገር ያሳለፈች ማን እንደ ሩታ እንዲህ ያን ሁላ ነገር የቻለች። እኔ ቢሆን እኮ ይሄን ጊዜ እጨልላለሁ ጋይስ፣ እጨልላለሁ ማለት ነው። እውነቴን ነው። በጣም ከባድ ነበረ ማለት ነው እሷ ያሳለፈች ሩታዬ ማለት ነው። እኛም እያየ ነው ስለሆነ ማለት ነው። ሄለን ደግሞ ማለት ነው፣ ወይኔ ሄለን ማለት በጣም ጠንካራ ሴት፣ በጣም ማለት ነው ከምታስብ የማትሰበር፣ በራሷ የምትተማመን፣ ያመጣ ይሄም መጣ ሄደ ተፈልጎ ይመለሳል። ሲመጣ ትቀበላለች፣ ሳይመጣ ደግሞ ትሸኛለች ማለት ነው። ሲሄድ ትሸኛለች። በጣም ጠንካራ ሴት ናት ማለት ነው። በጣም ጠንካራ ማለት ነው። እነዚህ ሶስቶቹ በጣም ጠንካራዎች ናቸው፣ በጣም ማለት ነው። በክብራቸው የማይደራደሩ፣ የሰው ወሬ ምናምን ራሱ ቢያወሩ ቢሰሩ ራሱ ክብራቸውን ግን ዝቅ አያደርጉም። በጣም ጀግና ሰው ናቸው ማለት ነው። በጣም ማለት ነው ከምታስቡት በላይ ማለት ነው። ራሳቸውን በጣም ነው የሚጠብቁት ከምታስቡት በላይ ማለት ነው። በጣም ታጋሽ ናቸው። በጣም ትዕግስተኛ ናቸው። ከትዕግስትም በላይ ማለት ነው። በላይ በጣም እኔ በሩታ ይቻታሉ። በሩት በጣም ነው ያየሁት ትዕግስት እንዴት እንዳሳለፈችው እንዴት እንደሆነ ያ ሁሉ ነገር ሩታን ስትደረግ፣ ስትሰደብ፣ ስትገላመጥ፣ ስትዘቀዘቅ እሷ ብቻ ሳይሆን እስከ ቤተሰቦቿ ብዙ ነገር ሩታ አሳልፋለች። በጣም ብዙ ነገር ማለት ነው። ፍቅርም እንደዛው ፍቅርም እስከ ልጇ ስትዘቀዘቅ፣ እሷ ስትዘቀዘቅ ብዙ ነገር አሳልፋለች። ፍቅርም ግን የማይሰበሩ በጣም ጠንካራ ሴቶች በዚህ እንዴ የኛ እናቶች ራሱ እኮ ጠንካራ ናቸው ጋይዝ። እኛ እናቶቻችን ጠንካራ ናቸው። እኛን ለማሳደግ ምንም ሆነ ራሳቸውን በቃ ጠንካራ አድርገው እኛን አሳድገው እዚህ ደረጃ አድርሰውናልና ሩታና ፍቅርም ደግሞ እንግዲህ ያው ራሳቸውን ለማሳደግ ልጃቸውን ለማሳደግ ራሳቸውን ለማለወጥ ልጃቸውን ለመለወጥ ማለት ነው ያላረጉት ነገር የለም። በቃ
ራሳቸውን እንጃ። እኔ በእውነት በጣም ነው የምኮራባችሁ፣ በጣም ማለት ነው። ሩታዬ በጣም ነው የምኮራብሽ። ምንጊዜም በጣም ጀግና ሴት ነሽ፣ ጀግና ሴት እልሻለሁ የኔ ሩታ ማለት ነው። ፍቅርም ጀግና ሴት ነሽ ማለት ነው። ሄለንም በጣም ጀግና ሴት ነሽ ማለት ነው። እኔ በጣም ሄለን ወላይ በጣም በቃ እኔ ስለ ሄለን የማወራው ራሱ የለኝም፣ ግን በጣም ጠንካራ ሴት ናት። ምንም መጣ ምንም አልመጣ ሄደም አልሄድም ግን ማለት ነው ጠንካራነቷን እመኑኝ እመኑኝ ማለት ነው። በጣም 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 ጠንካራ ሴት ናት ሆነ ለመናገር ማለት ነው። ማለት እንደ ሩታ ባትሆንም እንደ ፍቅርም ባትሆንም ሩታ የፍቅርን አይዝም፣ ፍቅርም የሩታን አይዝም፣ ሄለንም የሩታን አይዝም፣ ሩታም የሄለን አይዝም። የሁሉም ጥንካሬ ይለያያል ማለት ነው። ግን ሴት ስለሆኑ ሴት ልጅ ደግሞ በጣም ጠንካራ ሴት ናት። በጣም ከመታሰሩት በላይ ማለት ነው። እንደዚህ በአልቧልታ አትሰበርም። አሁን ያትሩታ እንደዚህ ሰደቧት ምን አለው። እኔ እኮ አንድ ቀን ቢሰሩኝ አለቅሳለሁ፣ እፈራለሁ፣ ሸማግቃለሁ። ግን እኔ እንጃ ሩታ እኮ ቪዲዮ ብዙ ጊዜ ትለቃለች። ያ ስድብ ግን እኔ ምን አይነት ልቦና ነው ያላት ማለት በጣም ነው የሚያስለቅሰኝ። እኔ ብሆን እኔ አልኖርም ማለት አልኖርም ስላችሁ በጣም ነው የምናደደው። ምን አጥፍቼ ነው ምን አርጊያቸው ነው የምለው ማለት ነው። እና በጣም ነው የምናደደው። በቃ ሩታን ሲነኩብኝ፣ እናንተ የምትወዱትን ሰው ሲነካባችሁ አትናደዱም? እኔ ሩታ ስትነካብኝ በጣም ነው የምናደደው። እና ሀይሚ እንዲሁም ደግሞ እንትና ፍቅር ራሱ የፍቅር ደጋፊዎች ራሱ አላችሁ። በጣም ጥሩ ጥሩ፣ በጣም እንቁ፣ በጣም ጀግና፣ በጣም መወዳችሁ አላችሁ ማለት ነው። እስካሁን ድረስ ማለት ነው ሩታን የምትወዱ ሩታን የምታከብሯት ማለት ነው። በሴትነታችሁ የምትኮሩ እናንተ ራሱ ማለት ነው። ለመናገር በጣም ነው ማደንቃችሁ እናንተ ራሱ ማለት ነው። ማለት ሴትን ተሴት ጎን ስለቆማችሁ ሴትን ስላበረታታችሁ ጀግና ናችሁ። ግን ሩታዬን ደግሞ በጣም ለምትጠሏት እስቲ ትንሽ ላውራ ማለት ነው። ሩታዬን ጠላችኋትም ወደዳችኋትም ሩታዬ ምንጊዜ ሩታ ናት። ፍቅርም ወደዳችኋትም ጠላችኋትም ፍቅርም እንደዛው ናት። የምትቀይር አይደለች። ጀግና ናቸው። ሄለንም ወደዳችኋትም ሲጀመር ስለ ሄለን መጥፎ ነገር ማንም አያወራም። የሄለን ደጋፊው ደግሞ ማንም ሰው ጋር አይደርሱም ብዬ አስባለሁ። አላውቅም ደግሞ እኔ ተከታተኝም ስለማላቅ ማለት ነው። ለምን እኔ እንጃ የማውቀው ታሪክ የለም። ብቻ ግን ጀግና ሴት እኔ ብላችሁ ፍቅርና ሩታ ስለሌላ ሰው አላውቅም። ማለቴ በጣም ጀግና ናቸው። ሁሉም ሰው ለራሱ ጀግና ነው። ሰው በሚያደንቀው ነው፣ ሰውን በሚያየው ነው ጀግና የምለው ማለት ነው። ሰው በሚሰራው ስራ ነው ምን አረገውን ጀግና የምትያቸው። በጣም ራሳቸውን ስለሚያስከብሩ ራሳቸውን ንቁ ስላረጉ። አሁን ላይ ደግሞ ሩታ ልጅም አላት። ልጅ ወልዳ ጠንካራ ሆና እንደዚህ ሆና ብዙ ነገር አሳልፋ። እናትነት በጣም ከባድ ነው፣ ፈተናው ብዙ ነው።